ውድ ቤተሰቦች ትላንትና አብርሽ ቤት የተለቀቀ ቪዲዮ 30 ወይም ደግሞ 20 እንደዛ ደቂቃ ቢሆን ነው ማለት ነው። እና በዚች ደቂቃ ውስጥ አንድ ጀግና ሴት ለብቻዋ ማንም ሳይቆም ከጎኗ ማለት ነው ህዝቡን ያንጫጫት፣ ህዝቡን ያቃጠለች በ30 ደቂቃ ቪዲዮ ማለት ነው። አብርሽ ግን አመት በሙሉ ሲጨፍር ነበረ፣ ሲዘል ነበር። እሱንም ስንት ሰው አንድ ሴት ከጎኗ አለች፣ አቤላ የሚባል አለ፣ ብሩኬ የሚባል አለ፣ ሲያሽቃብጡልት ነበሩ። ሩታ ግን ከጎኗ ማንንም ሳይኖር አመቱ ሁሉ የተሰራ በ30 ደቂቃ ስታንጫጫችሁ ማለት ነው። በዚህ ልክ ለምንድን ነው የተጫንጫችሁ ማለት ነው? አንድም ነገር ደግሞ በጣም የገረመኝ ነገር ቢኖር ማለት ነው እያንዳንድሽ የምትጫጫብጫቢ ማለት ነው። ከዚህ በፊት እኛ አብርሽ ተመለስ ይቅርብህ ብለን ከጭንቅላቱ እስከ እግሩ ድረስ ሰድበን በአንተ ይሄንን ነገር አይጠበቅብህም፣ ክብርህን ጠብቅ፣ ሚስትህን አክብር፣ ዝሙትን አታስተላልፍ ብለን እኛ እንደ ወንድምነት አይተን በሀገራችን ዝሙት ይቅርብን ብለን ስንሰድበው ስንናገረው የእናንተ ምላሽ ምን ነበረ? ስራ ነው፣ ድራማ ነው። እና አብርሽ እኮ ከካሜራ ጀርባ ሩታን በጣም ነው የሚንከባከባት፣ የፈለገችው ነገር ነው የሚያደርግላት። እና በመሀላቸው አትግቡ እያላችሁ ነበረ ቪዲዮ የምትሰሩት ማለት ነው። ማታ ግን ተንጨረጨራችሁ። እንዲህ ታውቃላችሁ፣ ልብሳችሁ ጥላችሁ ለመሄድ ጀመራችሁ እኮ። አዎ፣ ምክንያቱም ሩታ የሆነ ውሳኔ ላይ ስደርስ፣ የሆነ ነገር ስደርስ ስራው አለቀ፣ ድራማ አይደለም። ይሄ ትክክለኛ ነገር ነው። አብርሽና ሩታ ነው የተጣሉት እንዴ? ሩታ በምትሰራ ጊዜ ነው አብርሽና ሩታ የሚጣሉት ማለት ነው። ዛሬ ምን ለመሆን ነው የነበረው? ድራማ ነው፣ ስራ ነው፣ በሁለታቸው መሀል አትግቡ እያላችሁ ሞር ትንንሹን ዩቲዩበሮች እንዳንሰራ እያረጋችሁ ማናቅ መሰላችሁ እንዴ? ቻናችን ሪፖርት እያረጋችሁ ስንት ነገር ተሰብስባችሁ በግሩፕ ማለት ነው። ምክንያቱም ሩታን እንዳናግዝ፣ ከሩታ ጎን እንዳንቆም፣ ከእናታችን ጎን እንዳንቆም እያረጋችሁ ትላንትና ሩታ ደክማ ለፍታ ለምና ተለማምጣ እንዴ! እንደ ሩታ ሴት ማን አለ? ሚዲያ ላይ ተለማምጣ ባሏን ፍታኝ ያለች ሴት ማን አለ? እኛ ሞር እንኳን ስንሰድባት ማለት ነው ለምን ትለማመጫለሽ እያናት ማለት ነው። ግን ውሳኔዋ ስትወስን እኔ ያናደደኝ ነገር ድራማ አይደለም፣ እውነት ነው። እንዴት የልጇ አባት ታሳስራለች? እሱስ መቼ ለሩታ የልጄ እናት ናት፣ ክብር ይገባታል፣ ለእኔ ስንት ዋጋ ከፍላለች ብሎ መቼ አሰበ? መቼ ተጨነቀላት ማለት ነው? ሩታ እኮ ሞር ትላንትና በሰራችሁ ቪዲዮ ተመልከቱት በደንብ አድርጋችሁ ማለት ነው። እስካሁን ድረስ ለአብርሽ ታስባለች ሩታ ማለት ነው። ምንም ቢሆን መግቢያ ላይ ብላለች፣ ምንም ቢሆን የልጅ አባት ነው፣ ክፉም ደጉም አሳልፈናል፣ ሌላ ነገር ሊፈጠርበት ምንም ነገር አልፈልግም፣ ይሄንንም ወረቀት ግድ ስለሆነብኝ ነው ብላለች። ማን ነው? እኔ እንደ ሩታ አይደለም ላስብለት ወይኔ ምን እንደማረገው ብታውቁ ማለት ነው። እናንተ ማለት ልንገራችሁ ነው ማለት ነው። ዛሬ አብርሽ እውነትም ይያዝ አይያዝም አይመለከተንም። ነገር ግን አንቺ የመዳን ቤት ቁጭ ብለሽ ማለት ነው ጠዋት ሌሊት እየተነሳሽ እንቅልፍሽን እያሳጣሽ የ7-8 ዓመት ልጅ ማለት ነው ውሰጂ አምጪ ብሎ በበታችነት እየተሰማሽ አንቺ ሸቃላ እየተባሽ ማለት ነው ስምሽን ስም የሌለሽ እየተሰጠሽ ሰርተሽ ደክመሽ ለፍተሽ ለውሽሚት ልከሽ አብርሽና አንቺ ተዝናኑ ሂዱ አንድ አይነት ልብስ ልበሱ ስትሉ የነበራችሁ ዛሬ አብርሽ ሲደርስ የልጅ አባት ነው። እናንተ በሳቱ ለምን የት ነበራችሁ? አገር ውስጥ ዝሙትን ከምታስፋፉ አብርሽ ተው ይቅርብህ ብትሉት እኮ አብርሽ የትም አይሆንም፣ የትም ቦታ አይገባም እንዴ። እስቲ ሄርሜላ ከመጣች በኋላ አብርሽ ምን አይነት ነገር ነው የጨበጠው? ምን አይነት ነገር አገኘ? ቻናሉ ራሱ ማለት ነው ሩታ ስትመጣ ነው የሚንቀሳቀሰው። ሩታ ዞር ስትልበት ነው ሰብስክራይቡና ቪዩ የሚጨምረው ማለት ነው። ሞር ከሄርሜላ ሲሰራ ደህና እንኳን ቪዩ አያገኘም። አብርሽ እኮ አንዳንዴ ሩታ የሰውን ወሬ ትሰማለች ይባላል እንጂ አብርሽ ነው የሰውን ወሬ የሚሰማው። ትላንትና እንደዛ ሲጎተት እንደዛ ሲያርጉ ሲያወጡት ማለት ነው ብሩኬ የሚባለው ሄርሜላ የምትባልዋ የት ነበሩ? የትም የምታወጣው ግን ሩታ ነበረች። ታውቃላችሁ? ብራችሁ እየሰጣችሁ እየላካችሁ። እኔ የመገረመኝ ምን እንደሆነ ታውቃላችሁ? ሩታ እንደ እናት አይቻት
ለአባታችሁ እኮ ነው ብር ሰጣችሁ። አባቴ እናቴን ደብድባት፣ እናቴን አስቀናት፣ እናቴ ቀንታ ጨጓራዋ ተልጦ ትሙት ወይም ደግሞ ትቃጠል እያላችሁ ነው። እንደዚህ ነው የእናንተ ትምህርት የሚሰጠው ማለት ነው። እኔ በእናንተ እንደዚህ ነው ወሰድኩት። ምክንያቱም ሴት ልጅ እንዴት በሴት ልጅ ላይ እንደዚህ አይነት ግፍ ትሰራለች? ከባልዋ የበለጠ እኮ ነው። ልንገራችሁ ነው ማለት ነው። የውሸትም ፍቅር ቢሆን ሩታ ለአብርሽ ያፈቀረችው አፍቅሬሃለሁ ብላ የመጣችበት የውሸትም ቢሆን እኔ እውነት አድርጌ ለእናንተ ልንገራችሁ። አዎ ሩታ አፍቅረዋለች አብርሽን ማለት ነው። ነገር ግን አፍቅረዋለች የዛኔ አልቅሳለች ብላችሁ እቺ ልጅ መሞት አለባት? በቃ የኢትዮጵያ ሕዝብ ያፈቀረ ሁሉ ይሙት፣ የተፈቀረ ደግሞ ይኑር ማለት ነው። እናንተ አላማችሁ ያፈቀረ ሰው እዚች ሚዲያ ላይ ወይም ደግሞ እዚች ዓለም ላይ መኖር የለበትም፣ መሞት ነው ያለበት። የተፈቀረ ግን እንደፈለገ ዝሙት እየሰራ ዝሙትን እያስፋፋ ይኑር። እቺ ልጅ ያፈቀረች እንጂ ሌላ ነገር ምን አረገች? እስከ ዛሬ የምትሰደብበት ማለት ነው በውሸት አፍቅሬ መጥቻለሁ በማለት ነው እንጂ በሩታ እስቲ ምን አይነት ነገር የተሳሳተ ነገር ታወጡባታላችሁ? ደግሞ ደግ አረገች እንዴ! እኔ አንድ ወንድ አፈቀርኩት፣ ባፈቀርኩት ጊዜ የነበረው ጸባይና ከዛ በኋላ የነበረው ጸባይ ተቀየረ። እኔ ለህይወቴም እኮ እፈራለሁ እኔ ምክንያቱም በእኔ ላይ ደርቦብኝ ሳይሆን ነገ ከሱ ጋር ምኑን አምኜ በሽታ አለ፣ ስንት ነገር አለ። ልጄን ራሴን እፈራለሁ። ለራሷም ራሱ እኮ ትፈራለች እቺ ልጅ ማለት ነው። ግዴታ አፈቀረችው ሩታ በቃ አብርሽ የሰራ ነገር ይስራ፣ ሴት ቢያመጣ ዝሙትን ቢሰራ በቃ የሆነ ነገር ቤተሰቦቿ ዝቅ ከፍ ቢያረግ ከኦዲየንስ ጋር ቢጣላ አብርሽ ተፈቅሯል፣ እንደፈለገ መሆን መዝለል ይችላል። ኖ መዝለል አይችልም። ሲቀጥልም ደግሞ በሴት ክብር መደራደር አይችልም። ሴት እናት ናት፣ ሀገር ናት፣ ክብር ይገባታል፣ መከበር አለባት። ሩታ አሁን ይሄንን ስላደረገች እናንተ ተንጨረጨራችሁ፣ ተንጨርጨሩ። ለምን ገመድ ይዛችሁ አትወጡም ማለት ነው? እውነት እኔ ገመድ ይዛችሁ ካልወጣችሁ ማለት ነው ንቄ ምንቃችሁ ማለት ነው። ለሰው ልጅ እውነቴ ነው የምላችሁ እንቃሃለው አይባልም። ነገር ግን አንዳንድ ዩቲዩበሮች በጣም ነው ምንቃችሁ ማለት ነው። ሞር በሩታ ስም እየበላችሁ ማለት ነው። በሩታ ስም እየነገዳችሁ ማለት ነው። ማታ ማታ ራሱ እሪ ቅጥል ስትሉ ነው የምታድሩት። ቀን ቀን የሰራችሁት አንሷችሁ ማለት ነው። ላይቭ ላይ ተቀምጣችሁ ማለት ነው። እስቲ አንዳንዴ ረጋ በሉ። እናንተም ሴት ናችሁ። ሴት የሆናችሁ በሴት ላይ አትፍረዱ። ከዚች ልጅ እውነት ከሩታ በለጠ ማንም የለመነው የለም አብርሽን። ግን አብርሽ ጠገበ። ጥጋቡ እንዲህ አልፎ ተረፈ። በአንቺ በክብር ሲደራደር ደግሞ ዝም አትበይ። ሴት ሆነሽ በሴትነትሽ በክብርሽ መጥቶ ሲረቅሽ ሲደራደርብሽ መልስ ስጪ። ዝም አትበይ። ምንድነው አብርሽን ፈራችሁት? ለምን ፈራችሁት? ዩቲዩብ ይዘጋል ብላችሁ ይዘጋ፣ ቅርቅር ይበል። ምንድነው የሰው ነፍስ ነው እንዴ?